ሰላም ሰላም ውድ ተመልካቾች እንዴት ናችሁ? እንደምን አላችሁ? አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ለሁሉም እንዲዳረስ መረጃውን ላይክ አድርጉ፣ ኮመንት አድርጉ፣ ሼር አድርጉ። ቻናሉም ተደራሽነቱ እንዲሰፋ ሰብስክራይብ በማድረግ ቤተሰብ ይሁኑ እላለሁ። ይህ መረጃ ምንድነው? ሸዋ ላይ በሸዋሮቢት አካባቢ በመራቤቴ በሁሉም አቅጣጫ እንግዲህ ሰሜን ሸዋ ከፍተኛ የሆነ ከ5 በላይ ድሮኖች ተሰማርተው የድሮን አሰሳ እየተደረገ ነው። ይሄ የድሮን አሰሳ እየተደረገ ያለው እንግዲህ ሸዋ ላይ ያለውን ከፍተኛ ለአዲስ አበባ ቅርብ ነው በሚል አስተሳሰብ እንግዲህ ኦሮሚያ ጋርም ስለሚዋሰን አመራሮችን ለመምታት ያለመ ነው፣ ሰራዊቱን ለማዳከም ያለመ ነው። ስለዚህ ይህን የድሮን አሰሳ ውስጥ ባሉ በኦፒዎቻቸው እየታገዙ እያደረጉት ነው። ስለዚህ ይህን ከዚህ ጥቃት እንዴት ራሳችን እንጠብቃለን ሲባል በጣም ከፍተኛ የሆነ ጥንቃቄ ያስፈልጋል። በማታም የድሮን አሰሳ እየተደረገ ነው። ስለዚህ ማታ ብርሃን የሚሰጡ አይነቶችን ምልክት የሚሰጡ ለምሳሌ መብራት፣ ባትሪዎችን፣ ስልኮችን አጠቃቀምን ማስተካከል ነው። እንግዲህ ሌላው ነጭ ልብሶችን እና ለአደጋ ሊያጋልጡ የሚችሉ አለባበሶችንም ሆነ አጠቃቀሞችን እንግዲህ ጥንቃቄ ማድረግ ያስፈልጋል። ስለዚህ ይህ ዘመቻ ምንድነው? ባለፈው የጀመረውን የሸዋንና የወሎን በተለይ ደቡብ ወሎ አካባቢ ያለውን በእነዚህ ቀጠናዎች ያሉትን ሰራዊቶችን ደምስሼ ወደ ኤርትራና ትግራይ ዘምታለሁ ብሎ ወስኖ ሸዋ ላይና ደቡብ ወሎ አካባቢ ላይ ከፍተኛ የድሮንም ጭፍጨፋ ማድረጉ ይታወቃል። እንግዲህ ንጹሃንን በድሮን እየገደለ ፋኖን ገደልኩ እያለ ፕሮፓጋንዳ መስራቱ ይታወቃል። ስለዚህ ይህን በማስቀጠል ነው። ይህን አስቀጥሏል። እንግዲህ አሁን ሰሞኑን ሪፐብሊካን ጋርዶችን የኦሮሚያ ገዳ ኮማንዶችን አስወጥቶ ወደ ካምፓቸው እንዲመለሱ አድርጎ የራሱን እንግዲህ እንደገና አጠናክሮ የድሮን አሰሳዎችን ማድረግ ጀምሯል እና በጣም ከፍተኛ የሆነ ጥንቃቄ ያስፈልጋል ያለው